ወይዬ ጀማዎቹ ደግሞ ማሻላ ብለናል። በስመ አብ ምንድን ነው? ምን ተፈጥሮ ነው? እንዴት ግንዳይና ቦቼ እኔ አሁን እንዴ ከእነሱ ተለይቼ ነው የምሄደው። መኝኝ አሁን ከግምጄና ከቦቼ ጋር አልገናኝም ከዚህ በኋላ። ለምን? አረ ወንድሜ እነሱ ፍቅራቸውን ይሰራሉ። እኔ ሲንግሉ ዳር ዳር ጥግ ጥግ ቦዲጋርድ መሰልኩኝ አንዳንዴማ። እነሱ ከእነሱ በኋላ እንደዚህ ሲሄድ እንዴ ምንድነው የሰውዬ ጋርዳቸውን እንዲህ መባል ጀመርኩ። አንተ ቃሉ አሁን አሳየን። አረ ነገርኩሽ እኮ እኔ ከዚህ በኋላ ከእነሱ ጋር ልገናኝም ብቻዬን የራሴን ሙድ ነው ማራመደው። እነሱ ፍቅር ያጫውታቸው ዘው እንደፈለጉ እኔስ ኮራ ጀነን አረ ምንም ገርቢ ነው። አረ እናቴ እኔ ይኸውልሽ አሁን አዲስ ጎጆ ወጪ ናቸውና ያው የሚፈልጉትን ነገር ሲጠይቁኝ እንደው በሰው ልክላቸዋለሁ። እኔ እንኳን አልሄድም፣ በሰው ነው የምልክላቸው። ቢኮዝ አይናቸውን አልሄድ አታስኪ እንትን ተው በእናትህ አደነቆር። እንደው መንግስት ማቆም ያለበት የሚነፈውን ነገር ነው። ይሄ ልጆች አላ መንገድ ላይ ነክተው የሚያደርጉት ነገር ሲያስጠላ ማርያም። በቃ ስንመጣ ሰላማዊ ሰልፍ እንወጣለን። አረ ዝም ብለሽ በስ ነው ስልሽ መኝኝ እና ትናንትና እናት ያዳኞቹ ነው ምን በቃ ልብስ እንትን አሉ መሰለኝ እንደዛ አምሮባቸው ምንድነው ጉዱ አልኩኝ። ምንድነው ጉዱ? ወዴት በተለይ ትላንትና በስመ አብ ጌታን እንጃ አላውቅም ምን ልበል። በቃ ሌላ ሰው ነው የመሰለችኝ እንጃይ። ሌላ ሰው ስልሽ ኧረ ተይኝ እናቴ። ሌላ ሰው ለካ ሰው እንደዚህ ነው። ሰው ሲገናኝ ያምርበታል። እኔሳ ኧረ ስማ በተስፋ ጠብቅ። ተስፋ ያለው ሰው ይኸውልህ አንተም በቅርቡ ልትመጣ ነው ሰምቻለሁ። እንደዛ ኢንፎርሜሽን አለ። ኖ አም ሲንግል ኖ ሪሌሽንሺፕ አም ሲንግል ኦኬ። እኔ አሁን ከሶሻል ሚዲያ ሰው መራቅ ነው የምፈልገው። ይሄ ትዳር ጅኒ ጃንካ ምናምን አልፈልግም። ትናንትና መግለጫዎች አሉ፣ የራሴን መግለጫዎች አሉ። ማርያምን አላገባም አልወልድም። ይሄ ቲክቶክ ላይ ምናምን እንደዚህ መጃጃል ምናምን በስ አም ቀስቴ አም ሲግማ ወይ ኦኬ አም ሲግማ እስከ መቼ? እስከ 28 ዓመቴ በስ አለቀ። አሁን 24 ዓመቴ ነው ፍቅሬ። እናሳ እናሳ አረ ለእኔ ብላ የምትመጣ ከሆነ አትምጭ በላት እና ዝክር እንዴ። አረ እኔም ብላ ነው እንደምትመጣው እና ማንም ብላ ነው። በስ እኔ ተናግሬያለሁ። አስቀድሜ መግለጫ ሰጥቻለሁ። እኔ አላገባም፣ አም ሲንግል ነኝ። ኖ ሪሌሽንሺፕ። ያገቡት እየተፋቱ ነው፣ የወለዱት ቀስቴ ይላለው ቦቼና ግምጄ መች ተፋቱ? እኔ ስለነሱ አልወረውም ሴትዮ። እኔ ስለነሱ መቼ ወረው? እሱ ካልተፋቱ አንተስ ለምን ትፋታለህ? ጓደኛ አመል የለህም? ኖ እኔ ኧረ እናቴ ትሙት 30 እኮ ነው የሚሰግደው። አንቺ ምን አላከበሩም ታምኛለሽ? አልወጡም። በስ ደውይና ጠይቂያት ባራ እንደዚህ ነፃነት አይኖርም። አንቺ ደውይና ጠይቂያት። አማጣል ደውይና ጠይቂያት። እኔስ ኮራቢ ጓደኞቼ ጋር የፈለኩትን በልቼ የፈለኩትን ጠጥቼ እንደፈለኩ ፈታ ብዬ ነው ያልኩት። ቢኮዝ አም ሲንግል። ለምንድን ነው የቀሩት? ምን እየሰሩ ነው? በስ እሱ ነው አላውቅም። እሱን ጠይቂያት። አላውቅም። እኔ አላገኟቸውም። እኔ ቦዲጋርድ መባል ሰለቸኝ እና ተውኩ። በራሴ ዓለም በስ እናቴ ትሙት። እኔ እነዚህ እናቴ ትሙት። ጥምቀት ካልሄዱ ካናታቸው አልወርድም። ያሳነን ጆዬ ባቡሽ ደውልለት። ኧረ ጓደኞቼ አይሻ ጓደኞቼ ራስ ጥያቸው መጣሁ። እናቴ ትሙት የት እንዳሉ አላውቅም። ሂድ በቃ እሺ። ቀስዬ በቃ ይመችሽ እሺ ውዴ። በቃ ማታ እናወራለን እንጂ ሲፉዬ የኔ እናት። እሺ ቀስቴ እኮ ቻው። እሺ ውዴ አመሰግናለሁ። እናማችኋለን። በእናትህ ይመችሽ። መልካም በዓል። እሺ ለአንተ መልካም